እንደምን አደራችሁ እንዴት ዋላችሁ ተማሪዎች ባለፈው በኢህአዴግ ዘመን ሶሺዮ ኢኮኖሚክ ፖሊሲ ምን ይመስላል ብለን አይተናል ዛሬ ደግሞ የሃይድሮ ፖለቲክስ የውሃ ፖለቲካና የሰላም ጉዳዮችን ዱሪንግ ዘ ፔሪድ ኦፍ ኢህአዴግ በኢህአዴግ ዘመን ምን እንደሚመስሉ እናያለን ማለት ነው የመጀመሪያው ጉዳያችን ሃይድሮ ፖለቲክስ ኦፍ ዘ ናይል ነው የውሃ ፖለቲካ The treaties of 1929 and 59 excluded Ethiopia በ1929 እና በ1959 ሁለት ትሪቲዎች አሉ ናይልን በተመለከተ የናይል ተፋሰስ ሀገሮች ተብለው የተስማሙ ስምምነት ነው በ29ም በ59ም ቅኝ ገዢዎቹ ማለት ነው እንግሊዞች ናቸው ሱዳንንም ግብጽንም በቅኝ ግዛት ይዘው በነበሩበት ዘመን የተስማሙ ስምምነት ነው በ1929 1959 ሁለቱም ትሪቲዎች ኢትዮጵያን ያካተተ አልነበረም ወይራስ 85 በመቶ የናይል ውሃ የሚመጣው ከኢትዮጵያ ነው ግን የአባይ ተፋሰስ ሀገሮች ተብሎ የተስማሙ ስምምነት 29 እና 1959 never included ኢትዮጵያ ማለት ኢትዮጵያ የሌለችበት ነው የአባይ ተፋሰስ ሀገሮች ከ59 አሁን በኋላ ነው ሃይድሮ ፖለቲክስ ስናነሳ በኋላ ነው የአባይ ተፋሰስ ሀገሮች መጀመሪያ ማን ነበሩ ማለት ነው ሩዋንዳ ቡሩንዲ ከታች ጀምሩና ማለት ነው ታንዛኒያ ከዛ ደቡብ ሱዳን እና ሰሜን ሱዳን ግብጽ እነዚህ ናቸው የአባይ ተፋሰስ ሀገሮች ተብለው ይጠሩ የነበሩት በኋላ ነው አረኛም አለንበት ብለን የገባ ነውና so these treaties gave Egypt and Sudan monopoly of the water even monopoly ይላል እንጂ መጽሐፋችን ቬቶ ግብጽ እንዲኖራት ሁሉ የተደረገበት ነው በናይል ላይ ቬቶ ማለት ግብጽ ሳትፈቅድ አንድ ማንኪያ ውሃ እንኳን ማንሳት የማይቻልበት የነበረበት ስምምነት ናቸው እነዚህ ቬቶ ጠይቀዋል ግብጾች ተሰጥቷቸውም ነበር so Ethiopia did not recognize this colonial treaty as she was not a signatory ባለመፈረሟ ይህም ባለመቀበሏ የአባይ ተፋሰስ ሀገሮች የአባይ ኢኒሼቲቭ በሚባል ኢትዮጵያ እንዲጨምር በኋላ የግድ አስገድዷቸው ነበር so the great Ethiopian Renaissance Dam ፋውንዴሽን ስቶኑ በ2011 በጠቅላይ ሚኒስቴር መለስ ዜናዊ ተጣለ ካፓሲቲው ስንት ነው ካፓሲቲው 6000 ሜጋዋት ኤሌክትሪክ ፓወር ማመንጨት የሚችል ነው entirely founded by the Ethiopian government and people through bonds after international donors refused loan አሁን ዓለም አቀፉ አበዳሪ ድርጅቶች ማለት ነው በዚህ የውሃ ፕሮፖዛል ይዘን ስንቀርብ ተቀባይነት በአብዛኛው አይኖርንም አናገኝም ስለዚህ በኢትዮጵያ መንግስትና በኢትዮጵያ ሕዝብ ብቻ እንዲገነባ ተደርጎ የታቀደለት ነው አሁን ምን ለማለት ነው እዚህ ጋር 85 በመቶ የውሃ የብሉ ናይል ኦር የናይል በአጠቃላይ የብሉ ናይል ውሃ ሆኖ ነጭ አባይና ጥቁር አባይ አይደለም የሚባሉት ከቪክቶሪያ የሚነሳው ነጭ አባይ ከኛ ደግሞ ከበለሳ አካባቢ የሚነሳው ደግሞ ጥቁር አባይ የሚባሉት ሁለቱ ካርቱም ላይ ይገናኛሉ 85 በመቶ ውሃው የሚመጣው ከኢትዮጵያ ሆኖ ትሪቲዎቹ እኛን አላካተቱንም ነበር በኋላ ናይል ኢኒሼቲቭ በሚባል ነው ኢትዮጵያ የአባይ ተፋሰስ ሀገሮች ስብሰባ ወይም አባል እንድትሆን የተደረገው ሌላው ከዚህ ጋር ተያይዞ የሰላም አስጠባቂ ኮንትሪቢዩሽን ኦፍ ኢትዮጵያ ዱሪንግ ዘ ፔሪድ ኦፍ ደርግ ነው ሎንግ ሂስትሪ አለን የረጅም ጊዜ ታሪክ አለን በ53 ወደ ኮሪያ ዘምተናል ኮንጎም በኋላ ዘምተናል ሶ ሎንግ ሂስትሪ ዴቲንግ ባክ ቱ 1950s ወደ ኮሪያና ወደ ኮንጎ የዘመንበት ረጅም የታሪክ ያለንን በዓለም ሰላም ማስጠበቅ ሶ ሪሰንት ሚሽንስ የቅርብ ጊዜ ደግሞ ብንሄድ ላይቤሪያ ሩዋንዳ ሱዳንና ሳውዝ ሱዳን እንደ ሶማሊያ ሰላም ለማስጠበቅ ዘምተናል ኢትዮጵያ ኮንትሪቢዩትድ ስፔሻሊ ኢን ዚስ ኤሪያ በአፍሪካ ላይቤሪያ ሩዋንዳ ሱዳን ሳውዝ ሱዳን እንደ ሶማሊያ ዘምተናል የዓለም ሰላም ለማስጠበቅ ማለት ነው currently contributed over 80,000 personnel to the UN operation and nearly 4400 አሚሶን ኢን ሶማሊያ አሉን ነው ይሄ after all ዳታ በቁጥር የሚጠይቃቸው የለም እነዚህን ሀገሮች ብቻ መያዝ ነው በኢትዮጵያ ፒስ ኪፒንግ የተሳተፈችበት ዘመን በአሁን ባለንበት በኢህአዴግ ዘመን ማለት ነው ዳዘር ኢሹ ኢን ዘ ኢስተርን አፍሪካ ስናነሳ ሽብርተኝነት መዋጋት ነው ሶ ኢትዮጵያ አክቲቭ ፓርቲሲፔሽን ኢን ዘ ስትራግል አጌንስት ቴሮሪዝም ኢን ዘ ሆርን ኦፍ አፍሪካ አልሸባብ እያልን ማለት ነው ዘ ኤፈርት ቱ ፕሪቨንት ሶማሊያ ፍሮም ቢካሚንግ ኤ ሴፍ ሄቨን ፎር ዘ ግሩፕ ላይክ አልሸባብን መደበቂያው እንዳይሆን ከፍተኛ አስተዋጽኦ አድርገናል ነው ኮላቦራተርስ ዊዝ ዘ ኢንተርናሽናል ኮሚኒቲ ኢንክሉዲንግ ዘ ዩኤስኤ አሜሪካን ጨምሮ ዓለም አቀፍ ጸረ ሽብርተኝነት ከሚዋጉ ሀገሮች ጋር ግንባር ፈጥረን በመዋጋት ላይ እንገኛለን ማለት ነው ኦኬ ዛሬን ጥያቄ ለመስራት ያህል ነምበር 1
ኢን ዋት ኢየር ዋዝ ዘ ፋውንዴሽን ስቶን ፎር ግራንድ ኢትዮጵያን ሪናይሰንስ ዳም የህዳሴው ግድብ በመለስ ዜናዊ መቼ የመሰረት ድንጋይ ተቀመጠ ነው የሚላችሁ? 91 2005 2011 ነው። ጉድ ነምበር 2 ሃው ዋዝ ዘ ኮንስትራክሽን ኦፍ ግራንድ ኢትዮጵያን ሪናይሰንስ ዳም የህዳሴው ግድብ በዋናነት በማን ሊገነባ ነው? አበዳሪ ሀገሮች ለውሃ አይሰጡንም ብለናል። ባለፈውም አይተናል፣ ቅድም ስናወራ ነበር። እና በማንና በማን ሊሰራ ነው የወሰነው ነው? በዓለም ባንክ ይላል፣ IMF ግራንት ይላል፣ ፋይናንሻል ኮንትሪቢሽን ቦንድ ፍሮም ኢትዮጵያን ፒፕልስ በኢትዮጵያና በኢትዮጵያውያን ብቻ ሊሰራ ነው የመሰረት ድንጋዩ ሲጣል ጀምሮ ማለት ነው። ኢትዮጵያ ኢዝ ሜጀር ኮንትሪቢዩተር ቱ አሚሶን ዊች ኦፐሬትስ ኢን ዊች ካንትሪ። አሚሶን የት ነው ኦፐሬት የሚያደርገው ነው? ሩዋንዳ፣ ሶማሊያ፣ ላይቤሪያ፣ ሳውዝ አፍሪካ። ሶማሊያ አሚሶን የሰላም አስከባሪ ኃይል ነው። እዛ ውስጥ አለን ጦር። የዛሬው ትምህርታችን በዚሁ ያበቃል። በሚቀጥለው እስከምንገናኝ ሰላም ሁኑ። አመሰግናለሁ ባይ